ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። በተለይም እነኚህ መረጃዎች አሁን ላይ ኢትዮጵያ የባህር በር ለማግኘት እያደረገች ያለውን እንቅስቃሴና በሌላ በኩል የአገሪቱን የልማትና የእድገት እንቅስቃሴን ለማፋጠን የሚደረገውን ርብርብ የሚመለከቱ ናቸው። በሌላ በኩል ቀጠናው አዲስ ትርምስ ውስጥ ሊገባ የሚችልበት ሁኔታ እየታየ ነው ተብሏል። ይህ ሁኔታ በአግባቡ ማኔጅ የማይደረግ ከሆነ ደግሞ አዲስ ትርምስ በምስራቅ አፍሪካ ቀጠና ሊታይ የሚችልበት አዝማሚያ በስፋት ስለመታየቱ ተጠቁሟል። ሁለቱ የቀጠናው ሽማግሌ መሪዎች ሊቀየሩ መሆናቸውም ተሰምቷል። ይህንን ጉዳይ በሚመለከት ማን ነው የዚህ ሴራ ጠንሳሽ፣ ከጀርባስ ደግሞ ማን ነው ይህንን ነገር እያደረገ ያለው የሚለውን ጉዳይ እንደዚሁም የመረጃው ምንጭንም በሚመለከት የምናደርሳችሁ ነው የሚሆነው። ፕሬዝዳንት ኢሳያስ አፈወርቂና ፕሬዝዳንት ኢስማኤል ኡመር ጊሌ ላይ የተነሳ አዲስ ነውጥ ሁለቱ የቀጠናው አዛውንት መሪዎችን ከስልጣን ያባርራል ወይም እንዲቀየሩ ያደርጋል። አሊያም ደግሞ ይሄ ተቃውሞ ወይም ደግሞ እቅድ ይከሽፍና ሁለቱ ፕሬዝዳንቶች እንደለመዱት አምባገነናዊነታቸውን አበቅ አድርገው ያስቀጥላሉ የሚለው ጉዳይ አሁን ላይ በምስራቅ አፍሪካ ቀጠና አነጋጋሪ ሆኗል። እነኚህንና ሌሎች ወሳኝ የሚባሉ ከሶማሌላንድና ከኢትዮጵያ አሁናዊ ግንኙነት ጋር የተገናኙ እንደዚሁም ቀጠናዊ ወሳኝ የሚባሉ የጂኦፖለቲክስ ጉዳዮችን የምንቃኝ ነው የሚሆነው። አብራችሁን እንድትቆዩ በመጋበዝ በፕሮግራማችን ላይ ሐሳብ፣ አስተያየት እንደዚሁም ደግሞ ልዩ መረጃን ማካፈል ለምትፈልጉ በኢሜይል እና በስልክ ቁጥራችን አድራሻችን ልታገኙን እንደምትችሉ በመጋበዝ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር በማድረግ አጋርነታችሁን አሳዩ፣ ለሌሎችም እንዲደርስ አድርጉ እያልን ምርትና አገልግሎታችሁን በማስተዋወቅ ከገበያ ሚዲያ ጋር አብራችሁ መስራት ለምትፈልጉ በራችን ክፍት መሆኑን እየገለጸን በቀጣይ ምርትና አገልግሎታችሁን ለማስተዋወቅ የምትፈልጉ የመንግስትም ሆነ የግል ድርጅቶች ወይም አምራች ድርጅቶች ከኛ ጋር አብራችሁ እንድትሰሩ እንድታግዙን እንደዚሁም ይሄ ፕሮግራም ለበርካታ ኢትዮጵያውያን ተደራሽ እንዲሆን የበኩላችሁን አስተዋጽኦ እንድትወጡ ወይም እንድታደርጉ እየጋበዝን በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ የፖድካስት ፕሮግራም ተሻገርን። ቀዳሚ ያደረግነው መረጃ የኢትዮ ኤርትራ ጉዳይን ነው። በተለይ የባህር በር ጥያቄን አስመልክቶ ኢትዮጵያ በዚህ ቀጠና ላይ የተለያዩ እንቅስቃሴዎችን እያደረገች ነው የሚገኘው። የምስራቅ አፍሪካ ቀጠና እንደሚታወቀው ወደ $1 ትሪሊየን የንግድ እንቅስቃሴ የሚደረግበትን የቀይ ባህር ዓለም አቀፍ የንግድ ቀጠናን እንደዚሁም ደግሞ የተለያየ ትርምስን በማስተናገድ በዓለም በጣም ተርሞዌል የሚባል አካባቢ ወይም ደግሞ ነውጥ የበዛበት የሚል ስያሜንም ጭምር እስከ ማግኘት የበቃው ወይም የደረሰው የምስራቅ አፍሪካ ቀጠናን የሚያረጋጉ እንደዚሁም ቀጠናዊ የኢኮኖሚና ሌሎች የዲፕሎማሲ ትስስርን የሚፈጥሩ እንቅስቃሴዎችን እያደረገች ነው ኢትዮጵያ። ይሁንና ግን የኢትዮጵያን እቅድ ባልተገባ መንገድ በመረዳት ኢትዮጵያ ላይ የተለያዩ ጫናዎችን ለመፍጠርና በተለይ የኢትዮጵያን የባህር በር እንቅስቃሴ እንደዚሁም የልማት እንቅስቃሴዎችን ለመግታት የሚደረጉ አሁን ላይ እስከ ትጥቅ ትግልም የደረሱ በውጭ ኃይሎችም ጭምር የታገዙ የተለያዩ እንቅስቃሴዎች እየተደረጉ መሆኑ ይታወቃል። እንግዲህ አዲስ የወጣው መረጃ ኤርትራ ከኢራን አዲስ ድሮንን እየገዛች መሆኗን የሚያረጋግጥ መረጃ ወጥቷል። በተለይም በሳተላይት የወጡ የሳተላይት ኢሜጆች ወይም ደግሞ ፒክቸሮች እንዳመላከቱት የኤርትራ መንግስት ከኢትዮጵያ ጋር አይቀሬ የሆነ ጦርነት ስላለብኝ የተለያዩ የጦር መሳሪያዎችን መግዛት አለብኝ በሚል ከዚህ ቀደም በተባበሩት መንግስታት ድርጅት፣ በአሜሪካ መንግስት፣ በአውሮፓ ህብረት ጭምር የተጣለበትን የጦር መሳሪያ ግዢና ዝውውር ማዕቀብ ጥሶ በድብቅ ከኢራን የጦር መሳሪያ እያስገባ መሆኑ ተረጋግጧል። በአብዛኛው ከኢራን ቴሄራን በመነሳትና እንደዚሁም ከሌሎች የኢራን ወታደራዊ መሳሪያ ማምረቻና እንደዚሁም የጦር ሰፈሮች ከሚገኙባቸው አካባቢዎች በመነሳት ምጽዋ ወደብ እያረፉ ያሉ የተለያዩ የከባድ ጦር መሳሪያ ጫኝ አውሮፕላኖች ከዚህ ቀደም እንደ ፈረንጆቹ ከባለፈው ጁላይ ጀምሮ እስካሁን ድረስ ምልልስ እያደረጉ መሆናቸውን የሚያሳዩ የደህንነት መረጃዎች ወጥተዋል። በተለይ እነኚህ ሁኔታዎች ቀጠናውን የበለጠ ውጥረቱ እንዲያየልና
ወደ ትርምስ እንዲገባ ሊያደርጉ የሚችሉበት ሁኔታ በስፋት እንግዲህ ስጋትን የፈጠረ ጉዳይ ሆኗል። ምክንያቱም ኢራን በአጠቃላይ የጦር መሳሪያ ሽያጭም ሆነ ዝውውር ማድረግ አትችልም። እንደዚሁም የኒውክለር ኃይል ግንባታ ጋር በተያያዘ የኒውክለር ጦር ለመታጠቅ ትንሽዬ ስቴፕ ሲቀራት ባለፈው በኢራንና በእስራኤል መካከል የተደረገውን የ12ቱን ቀን ጦርነት አስከትሎ የአሜሪካ መንግስት መደምደሚያ የተባለውን ጥቃትን በመፈጸም የኢራንን የኒውክለር እንቅስቃሴ ወደ ኋላ እንደመለሰ አረጋግጧል። በወቅቱ በእርግጥ የኢራን የኒውክለር እንቅስቃሴ የኒውክለር ጦር የመታጠቅ አዝማሚያ አሁንም አይገታም፣ ምክንያቱም ፋብሪካው ሙሉ በሙሉ አልጋየም፣ ከላይ ብቻ ነው ትንሽ የተነካው የሚል መረጃ ከወደ ኢራን ወጥቶ ነበረ። ይሁንና ግን የአሜሪካው የወቅቱ ፕሬዝደንት ዶናልድ ትራምፕ ከጉዳዩ ጋር በተያያዘ በቅርቡ በሰጡት አስተያየት ኢራን አሁን ላይ ኒውክለር የማምረት አቅሙም እንደዚሁም የገነባችውም ማብላያም የላትም ሲሉ ማውደማቸውን አረጋግጠዋል። ይህንንም ከደህንነት ሰዎቻቸው ማረጋገጫ እንደቀረበላቸውና እንደተረጋገጠ እንግዲህ አመላክተዋል። ስለዚህ ኢራን አሁን ላይ የኒውክለር ኃይል ተሸካሚ ትሆናለች በሚል በእስራኤል በኩል ከዚህ ቀደም የነበረው ስጋት ያን ያህል አይደለም። ይሁንና ግን ኢራን በተባበሩት መንግስታት ድርጅትም በአውሮፓ ህብረትም በምዕራባውያን ሀገራት አሜሪካ መራሹ በሆነው በዚህ በምዕራቡ ብሎክ መንግስታት የተጣለባትን የመሳሪያ ሽያጭና ዝውውር ማዕቀብን በመጣስ በድብቅ ለተለያዩ ሀገራት ራሷ የሰራቻቸውን የተለያዩ ርቀት የሚምዘገዘጉ የረጅም ርቀት፣ የመካከለኛ፣ የአጭር ርቀት ሚሳኤሎችን፣ ሮኬቶችን በመሸጥ ላይ ነው የምትገኘው። በተመሳሳይ ከመሸጥም በተጨማሪ እንደ ሐማስ፣ ሁቲ፣ ሂዝቦላ እንደዚሁም ሶሪያ ውስጥ የሚንቀሳቀሱ የተለያዩ የሽምቅ ቡድኖችንም በማስታጠቅ ቀጠናዊ ፍላጎቷንና ብሔራዊ ጥቅሟን ለማስጠበቅ የተለያዩ እንቅስቃሴዎችን ስታደርግ ቆይታለች። አሁንም እየገፋችበት ነው። በተለይ ከሁቲ የየመን አማጺዎች ጋር ያላት ግንኙነት የጠበቀ እንደሆነ ይታወቃል። በመሆኑም ከሰሞኑ የኢሳያስ አፈወርቂ መንግስት ከዚህ ቀደም ከቤላሩስ መሳሪያ አስገብቷል በሚል ወቀሳ ሲቀርብበት የነበረበት ሁኔታ እንደነበር ይታወሳል። በዛን ወቅት ያ ማለትም ከወር በፊት ማለት ነው ለፖርት ሱዳን መንግስት ወይም በፖርት ሱዳን ለከተመው ለጀነራል አብዱልፈታህ አልቡርሃን መንግስት ጦር እንጂ ለራሴ አልገዛውም ወይም መሳሪያዎቹ ለኔ ተብሎ አይደለም የመጡት ሲሉ የኢሳያስ አፈወርቂ መራሹ መንግስት ወይም የሻቢያ መንግስት አስታውቆ ነበር ከዚህ ቀደም። ይሁንና ግን የተለያዩ የሳተላይት መረጃዎችን ወይም የምስል መረጃዎችን በማካተት አሁን ላይ የወጡ እንደ ሲአይኤ እና ሞሳድ ያሉ የደህንነት ተቋማት ያረጋገጧቸው መረጃዎችና የተደረጉ የፍላይት እንቅስቃሴዎችን መሰረት በማድረግ ኢሳያስ አፈወርቂ ከኢራን አዲስ ድሮን እየገዛ እንደሆነ አረጋግጧል። በሌላ በኩል ከባለፈው ሐምሌ ጀምሮ ወደ ኤርትራ የገባው የጦር አውሮፕላን በአብዛኛው ሲያርፍ የተስተዋለው በምጽዋ ወደብ ነው። በዚህም የምጽዋ ወደብ የኤርትራና የሱዳን ጦር ዋና የጦር መሳሪያ ማከማቻ እንደዚሁም ደግሞ ትልልቅ የጦር መሳሪያዎችን ጭነው የሚመጡ ትልልቅ የጦር መሳሪያ ጫኝ አውሮፕላኖች ተመራጭ ኤርፖርት ሆኗል ማለት ነው ለማረፊያነት። እናም በዚህ መረጃ መሰረት ኢራን ለነኚህ ሀገራት የጦር መሳሪያ ስትሰጥ በቀጠናው ደግሞ የምትፈልገው ፍላጎት አለ ወይም እንዲሳካላት እንዲሟላ የምትፈልገው ከኢሳያስ አፈወርቂ መንግስትም ከጀነራል አብዱልፈታህ አልቡርሃን መንግስትም የምትፈልገው ቅድመ ሁኔታን አስቀምጣለች ወይም እንዲሳካ የምትፈልገው ቁም ነገር አለ በዚህ በቀይ ባህር ቀጠናና በምስራቅ አፍሪካ ቀጠና። እንደሚታወቀው የአረቡ ዓለም ሀገራት በአብዛኛው የመካከለኛው ምስራቅ ሀገራት በተለይ በእስያ ኢራንን ጨምሮ ለምስራቅ አፍሪካ ሀገራት አሁን ላይ ከፍተኛ የጦር መሳሪያን በማቅረብ የአውሮፓ ሀገራትንም የበለጡበት ሁኔታ ነው ያለው። በዚህም እነኚህ ሀገራት ከፍተኛ የሆነ የወታደራዊ ትጥቅና የጦር መሳሪያ ሽያጭን በማድረግ ቢሊዮን ዶላሮችን እያፈሱ መሆናቸው ተመላክቷል። ነገር ግን አንዳንዶቹ ሀገራት ደግሞ ለየት የሚያደርጋቸው ነገር ቋሚ ሆነ ወይም ፐርማነንትም ባይሆን ጀስት ሰስተነብል አድርጎ ሊሄድ የሚችል ፐርማነንት ፍሬንድሺፕ ከየትኛውም የምስራቅ አፍሪካ ሀገር ጋር ሲያደርጉ አለመስተዋላቸው አሁን ላይ በምስራቅ አፍሪካ ቀጠና የሚቀሰቀስ ግጭት በአጭሩና በቀላሉ ቶሎ ይቆማል የሚል ግምት እንዳይኖር አድርጓል። ለዚህ ደግሞ ዋና ስጋት የፈጠረው ጉዳይ ለምሳሌ ቱርክ ለኢትዮጵያ መንግስትም መሳሪያ ትሸጣለች፣ በተመሳሳይ ለሱዳኑ አልቡርሃን መንግስትም መሳሪያ ትሸጣለች።
የሱዳን አልቡርሃን መንግስት የኢትዮጵያ መንግስት ተቃራኒ ወይም ተቀናቃኝ ከሆነውና ምናልባትም የኢትዮጵያ ጠላት ከሆነው ባጭሩ ከሻዕቢያ መንግስት ጋር ከፍተኛ የሆነ ቁርኝት አለው። በቅርቡም ወታደራዊ ጥምረት ፈጥረው አብረው ለመንቀሳቀስ የሚያስችል ወታደራዊ ስምምነትን አኑረዋል ወይም ፈርመዋል። ይህንን እያወቁ ቱርኮች በአንድ በኩል ለኢትዮጵያ መሳሪያ፣ በሌላ በኩል ደግሞ ለአልቡርሃን which means ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ጥብቅ ቁርኝት ላለው አካል ወይም ጦር ወይም መንግስት ልንለው እንችላለን፣ ግማሽ መንግስት ስለሆነ ነው፣ የጦር መሳሪያ እየሸጡ ነው ያሉት። ይሄ ማለት ከሰሞኑ አልቡርሃንና ፕሬዝዳንት ኢሳያስ አፈወርቂ በተስማሙት ስምምነት መሰረት የአንዱን የጦር መሳሪያ ሌላኛው መንግስት ሊጠቀምበት እንደሚችል ተግባብተዋል። ስለዚህ በሌላ አነጋገር ቱርክ ለአልቡርሃን መሳሪያ ስትሸጥ ለኤርትራ መንግስት እንደሸጠች ይቆጠራል ማለት ነው። ይሄ ደግሞ ቱርክ በዚህ ቀጠና ንግድን ማጧጧፍ እንጂ ቋሚ የሆነ ወዳጅ አገርን ለመመስረት ፍላጎት እንደሌላትና ዋና ፎከሷ ንግዱ ላይ ብቻ እንደሆነ ነው። በዚህ ሁኔታ የሚቀጥል ከሆነ ደግሞ የምስራቅ አፍሪካ ቀጠናን የባሰ ትርምስ ውስጥ የሚከት አካሄድ እንደሚኖር ነው ተንታኞች እየጠቆሙ ያሉት። ምክንያቱም ሁለቱም ኃይሎች ወይም በዚህ ቀጠና ላይ የሚገዳደሩት የተለያዩ ኃይሎች ከአንድ መንግስት አሊያም ደግሞ ከተመሳሳይ አካል የተለያየ ጊዜ የጦር መሳሪያ የሚቀርብላቸው ከሆነ ጦርነቱ እንዲያቆም ስለማይፈልግ የአካል አንዱ ሲቀዘቅዝ ለአንደኛው ድጋፍ በማድረግ ያኛው ሲዳከም ለዛኛውም ተመልሶ ድጋፍን በማድረግ እንዲዳከሙ የሚያደርግ መጨረሻ ላይ ሁለቱንም አገራት ወይም ሌሎቹንም አገራት በእጁ መቆንጠጥ ወይም መጨበጥ የሚችልበት ሁኔታ እስኪፈጠር የሚዘልቅ ጦርነት እንዲያደርጉ ሁኔታዎችን ሊፈጥር ይችላል የሚል ስጋት አለ። ይሄ በእርግጥ ሲታይ እውነት ነው የሚመስለው። ምክንያቱም ኢራን በዚህ ቀጠና ስትገባ ወይም ወደዚህ ቀጠና ስትመጣ አሁን የያዘቻቸው ኃይሎች ማን ናቸው? ኢሳያስ አፈወርቂና አልቡርሃንን ነው። ነገር ግን ከግብፅ ጋርም በእጅ አዙር እየተነጋገረች ነው ያለችው። በተለይ ሳውዲ አረቢያ ለዚህ ወደ ኢራን ወደ ምስራቅ አፍሪካ መምጣት ወይም ወደ ቀይ ባህር ቀጠና መንቀሳቀስ በግብፅ በሱዳንና በኤርትራ ስብስብ ውስጥ ደግሞ እንድትገባ በር በመክፈቱና ሁኔታዎችን በማመቻቸቱ ረገድ ከፍተኛ የሆነ ሮልን እየተወጣች ነው የምትገኘው። ሳውዲ አረቢያ ለራሷ በቀጥታ እጇን አታስገባም። ነገር ግን በቀጠናው ሳውዲ አረቢያ የምትፈልገው የኃይል አሰላለፍ እንዲኖር የሚቀየር መንግስት ካለ እነሱ የሚፈልጉት መንግስት እንዲመጣ ተቀይሮ፣ በሌላ በኩል ደግሞ እነሱ የሚፈልጉት አይነት ቀጠናዊ የኃይል አሰላለፍ እንዲኖር ቀጠናዊ የጂኦፖለቲክስ ቅኝትን ለማድረግ እንዲረዳቸው በሚያስችል ሁኔታ የሚቃኝ ወይም ደግሞ እነሱ ጥቅማቸውን ማስጠበቅ የሚችሉበት አይነት ሁኔታ እንዲፈጠር ለማድረግ በዚህ ቀጠና ላይ በአንድም ሆነ በሌላ ጥቅሜ ይጠበቅልኛል ብለው መግባት የሚፈልጉ ኃይሎችን በስውር በመጋበዝ ልክ እንደ ኢራን ማለት ነው ቀጠናውን እንዲያተራምሱት የማድረግ ሥራ ላይ ተሰማርተዋል። በቀጣይ የሚጠበቀው ምንድን ነው? ልክ ግብፅና ሱዳን እንደዚሁም ኤርትራ በሌላ አነጋገር ፕሬዝዳንት አልሲሲ አልቡርሃንና ኢሳያስ አፈወርቂ የፈጠሩትን ጥምረት እና ከነሱ የጦር መሳሪያ ጥቅም አኳያ ለኢራን የሚፈጠረውን ገበያ ታሳቢ በማድረግ ኢራን በዚህ ቀጠና ዋና እንደ ብሔራዊ ጥቅም ማስፈጸሚያ የሚሆን በቀጠናው ያላትን ሁለንተናዊ እንቅስቃሴንም የሚቃኝላት ጦርንም ለማንቀሳቀስ ወይም ደግሞ በዚህ ቀጠና ላይ ለማስፈር የሚረዳ ስምምነትንም ልታደርግ ትችላለች የሚል ስጋትም አለ። እንግዲህ በወጣው መረጃ መሰረት የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የሱዳኑ ብሔራዊ ጦር መሪ ጀነራል አብዱልፈታህ አልቡርሃን የሚመሩት መንግስት በቀይ ባህር ቀጠና ላይ ሁለቱ አገራት በሚያዋስኑት የባህር ዳርቻ አካባቢ የኢራን ጦር እንዲሰፍር የሚያደርግ ቅድመ ሁኔታ ተቀምጦላቸው ተስማምተው የኢራንን መሳሪያ እያስገቡ መሆናቸውን ነው የሚጠቁመው። ይሄ ደግሞ ለቀጠናው በጣም ከፍተኛ ስጋትን ከመፍጠሩም በላይ አደገኛ ሁኔታ እየመጣ እንደሆነ የሚያሳይም ነው። ምክንያቱም በቀይ ባህር ቀጠና ላይ ከዚህ ቀደም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የገንዘብ እጥረት ሲያጋጥማቸው ከዳህላክ ደሴቶች ትልቁ የሆነውን ደሴት የከቢር ደሴትን ለሪዞርት በሚል ወይም ለተለያዩ የባህር ላይ የንግድ እንቅስቃሴን ለሚያደርጉ ባህርተኞች ወይም መርከበኞችና በመርከብ ለሚጓዙ የተለያዩ አገር ዜጎች ለመዝናኛነት ያገለግላል፣ ለቱሪዝም ኢንዱስትሪውን ከፍተኛ አስተዋጽኦን ያደርጋል በሚል ለኳታር ሸጣለች።
ኦልሞስት እንደ መሸጥ ነው የሚቆጠረው። ምክንያቱም በሊዝ ነው የሰጠችው ከ77 ዓመት እስከ 99 ዓመት የሚል 2 ውል ነው እንግዲህ ገቡ የተባለው። እዚህ ላይ መረዳት ያለብን ይህንን መረጃ የኤርትራን ፕረስ በሚል የኤክስ ገጽ ላይ የተለያዩ ኤርትራን የሚመለከቱ መረጃዎችን የሚለጥፍ አንድ የማህበራዊ ሚዲያ የመረጃ ምንጭ አመላክቷል። ይህንን በስፋት አሁን ላይ መረጃውንም እያሰራጨው ነው የሚገኘው። ለማንኛውም እዚህ ላይ መረዳት የሚገባን ነገር እነኚህ 2 ሀገራት አሁን ላይ በቀጥታ ከኢራን ጋር በድብቅም ይሁን በቀጥታ በግልጽ ማለት ነው ግንኙነት መጀመራቸው ብቻ ሳይሆን መታየት ያለበት ኢራን ለእነኚህ ሀገራት መሳሪያ ስትሰጥ ወይም ስትሸጥ ዝም ብላ መሳሪያ አትሸጥም። እንደሚታወቀው የመሳሪያ ንግድ ወይም የመሳሪያ ሽያጭ በዓለም አቀፍም ደረጃ የራሱ የሆነ ሕግና ስርዓት አለው፣ አካሄድም አለው። ለምሳሌ አንድ ሀገር አለኝ የሚለውን አምርቶት ውጤታማነቱ የተረጋገጠና ስታንዳርዱን የጠበቀ መሳሪያን ለአንድ ሌላ ሀገር ሲሸጥ መጀመሪያ የሚሸጥለት ሀገር ወዳጅ መሆን አለበት፣ አሊያም የሻጩን አገር አይዲዮሎጂ፣ አጠቃላይ ቀጠናዊ፣ አህጉራዊና ዓለም አቀፋዊ እንቅስቃሴዎችን የሚደግፍ ሀገር መሆን አለበት። ለምሳሌ አሜሪካ ለኢትዮጵያ የምትሰጠው ጀት አሊያም ደግሞ ሌሎች የጦር መሳሪያዎች የኢትዮጵያ መንግስት የአሜሪካን መንግስት የውጭ ግንኙነት ፖሊሲ ዓለም አቀፍ ሁኔታዎችን ያገናዘበ የዓለም አቀፍ አህጉራዊና ቀጠናዊ የውጭ ጉዳይ ፖሊሲ ቅኝታቸውን ወይም ደግሞ የፖሊሲ ማዕቀፋቸውን ሳይደግፍ አያገኝም። በተመሳሳይ ከራሽያም የትኛውንም መሳሪያ መግዛት የሚፈልግ አገር ራሽያ የምታደርገውን ዓለም አቀፋዊ እንቅስቃሴና በዓለም አቀፍም በአህጉርም ደረጃ እንደዚሁም በቀጠናም ደረጃ የምታደርጋቸውን ብሔራዊ ጥቅሟን ለማስጠበቅ የምታከናውናቸውን እንቅስቃሴዎች ሳይደግፍና ያ ቅድመ ሁኔታ ሳይቀርብለትም መሳሪያው ዝም ብሎ አይሰጥም። ቢኮዝ አንደኛ እነኛ ሀገራት አለን የሚሉትን ቤስት ዊፐን ከሆነ ለዛ አገር የሚሸጡት ያ አገር ከነሱ አይዲዮሎጂካል ፊሎሶፊ ጋር የማይጣጣም አይዲዮሎጂ ያለው አገር ከሆነ ነገ ተመልሶ እነሱኑ ሊወጋ የሚችልበት ኮንዲሽን ወይም ሁኔታ ሊፈጠር ይችላል። ያንን እንኳን ባያደርግ ከነሱ ጋር ጥቅም ያለው ለምሳሌ ከራሽያ አንድ አገር የጦር መሳሪያን ገዝቶ ጥቅም ላይ ለመዋል ወይም ለሚያስፈልገው ሚሽን አገልግሎት ላይ ለመዋል ሲንቀሳቀስ የራሽያ መንግስት ከራሽያ መንግስት ጋር ጥብቅ ቁርኝት ካላቸው አገራት ጋር ግንኙነቱ ምን አይነት ነው? የአገር ከኔ ጋር ሳተላይት ሆነው ወይም ከኔ ጋር በአጋርነት የሚሰሩ አገራትን ጥቅም ለመጉዳት ነው እንቅስቃሴ እያደረገ ያለው? ለውጊያም ከሆነ ውጊያው ከየትኛው አገር ጋር ነው የሚደረገው? ያ አገርስ በምን አይነት መንግስት ነው የሚመራው? ያ መንግስትስ የራሽያን ዓለም አቀፍ ቀጠናዊ አህጉራዊ የውጭ ግንኙነት ፖሊሲ ይደግፋል ወይስ አይደግፍም? ይህንን ይጠይቃሉ። የኢራን ለየት የሚያደርገው አንደኛ በማዕቀብ የቆረቆዘች ሀገር ነች። ምንም እንኳን ኢራን እንደ ሌሎቹ ለምሳሌ እንደ ኤርትራ ማዕቀብ ተጥሎባት ኋላ ቀር ሀገር ሆና የቀረች ባትሆንም ነገር ግን በርካታ ጉዳቶችን አስተናግዳለች። ለምሳሌ ከዚህ ቀደም የኢራን የውጭ ጉዳይ ሚኒስተርና የኢራን ጠቅላይ ሚኒስተር በሄሊኮፕተር አደጋ በአየር ንብረት ለውጥ ምክንያት ነው አደጋው የደረሰው በሚል መረጃው ቢሰራጭም በወቅቱ የአደጋ ሲደርስ ግን ለአደጋው አንዱ ምክንያት የሄሊኮፕተሯ መበላሸትና ማርጀትን ነው እንደ አንድ ማሳያ የወሰዱት። በተለይ የወታደራዊ ምርምርን የሚያደርጉና በዚህ ዘርፍ ላይ ከፍተኛ ልምድ ያላቸው አናሊስቶች ወይም ተንታኞች ባስቀመጡት የአደጋውን ክስተት መሰረት ያደረገ መረጃ ኢራን በተጣለባት የአውሮፕላንና ሄሊኮፕተር እንደዚሁ መሰል የጦር መሳሪያና ሌሎች ብሔራዊ ጦሯን ለማደራጀት የሚጠቅሟትን ቁሶች ለመግዛት የምታደርገውን ጥረት የሚገድብ እንቅስቃሴ ምክንያት የኢራን መንግስት ለበርካታ ዓመታት አሜሪካ ሰራሽም ሆነ ራሽያ ሰራሽም ሌሎች ቻይና ሰራሽም መሳሪያ በዓለም አቀፍ ደረጃ ገበያ ውስጥ ገብቶ እንዳይገዛ አድርጎት ቆይቷል። በዚህም ቀድሞ አሜሪካ ሰራሽ የሆኑ ዘመን ያለፈባቸው ሄሊኮፕተሮች፣ የጦር ጀቶች እና ሌሎች ታንኮችንም ጭምር ራሱ እዛው በመጠገን የተወሰነ ሞዲፊኬሽንን በመስራት ወይም ሞዲፋይ በማድረግ ጥቅም ላይ ሲያውል ነው የከረመው። መጨረሻ ላይ ግን የሀገር መሪን የሚያክል የውጭ ጉዳይ ሚኒስትርን የሚያክል የሀገሪቱ ከፍተኛ ትልልቅ ባለስልጣናትና አማካሪዎቻቸው እንደዚሁም ሌሎች የግዛት መሪዎችም ያለቁበትን ክስተት ማስተናገድ ችላለች። ስለዚህ እነኚህን ቅድመ ሁኔታዎች አንድ ሀገር ሳያስቀምጥ ከሌላ ሀገር ጋር ንግድ ውስጥ የሚገባ ከሆነ ያ ሀገር መርህ የለውም ማለት ነው። ምክንያቱም ለምሳሌ ነገ ኢራን ከኢትዮጵያ ጋር ወዳጅነት ብትፈጥር ኢሚዲየትሊ ኤርትራን እንዳልነበረች ትተውና ከኢትዮጵያ ጋር ጉዞዋን ታደርጋለች ማለት ነው።
ወይም ደግሞ ቱርክ እንደምታደርገው ለኤርትራም ለኢትዮጵያም መሳሪያ መሸጥ ትጀምራለች እንደማለት ነው። አሁን እንግዲህ አስገራሚ የሚያደርገው ነገር ከዚህ ቀደም የኢራን መንግስትና ኢትዮጵያ ወይም የኢትዮጵያ መንግስት ጥሩ ግንኙነት አላቸው ነው የሚባለው። የኢራን ኤምባሲ በኢትዮጵያ አዲስ አበባ ያለው የኢራን ኤምባሲ የተለያዩ ኮንፈረንሶችን፣ የውይይት መርሃ ግብሮችን ከኢትዮጵያ ጋር ያለውን ግንኙነት ማጠናከር ስለሚቻልባቸው አግባቦች ዙሪያ የተለያዩ ስራዎችን ሲሰራ እንደቆየ አስታውቆ ነበር። በዚህም ግንኙነቱ ጤናማና እያደገ የሚሄድና እንደሆነና አሁንም እያደገ እንዳለ አመላክቶ ነበር። በሚያስገርም ሁኔታ ግን አሁን ላይ ከኢትዮጵያ ብሔራዊ ጥቅም 100% ተቃራኒ ለቆመውና ኢትዮጵያን ለመከፋፈል የራሷ የኢትዮጵያን ልጆች እያባላ ደም እያፋሰሰ ሀገሪቱን ለመበታተን ከግብፅና ከሌሎች የአረብ ሀገራት የሚሰፈርለትን በጀትና የሎጂስቲክስ ድጋፍ እንደዚሁም የሰራተኛ ደሞዝ ክፍያን ጭምር ላለማጣት በሚል አሁን ላይ በኢትዮጵያ ላይ ግልጽና ሁሉም እየተመለከተው ያለን ዓለም እያየው ያለን የጦርነት እንቅስቃሴ ወይም ጦርነትን በኢትዮጵያ ላይ ለመክፈት እየተንቀሳቀሰ ላለው በዚህ ለዛውም ወሳኝ በሆነ ሰዓት ለኢሳያስ አፈወርቂ መንግስት እንደዚህ አይነት መሳሪያን መሸጥ ከኢትዮጵያ ብሔራዊ ጥቅም ጋር መቃረን ነው። በእርግጥ በጉዳዩ ላይ የኢትዮጵያ መንግስት ዲፕሎማሲያዊ አካሄድን ይከተላል። ከኢራን ጋር ባለው እንግዲህ ግንኙነት አዳዲስ ለውጦች ሊመጡ ይችላሉ። ሜቢ ሊሆን ይችላል። ነገር ግን አንዳንድ ስጋቶች አሉ። ለምሳሌ ኢራን መርህ አልባ ስለሆንኩ ብቻ አይደለም ነው የምትለው። ምክንያቱም የኢትዮጵያ መንግስት ከእስራኤልና ከተባበሩት አረብ ኤምሬትስ ጋር ግንኙነቱን ስላጠናከረ እኔ ደግሞ ከኢትዮጵያ መንግስት ጋር ተቃራኒ ወደ ቆመው ኃይል ፊቴን አዙሬያለሁ የሚል መልእክት ነው ወይም አንድምታ ያለው ነው። ይሄ የጦር መሳሪያ ሽያጭ ክንውን ሲደረግ የተረዳ ነው መልእክት። ይሄ ደግሞ ኢራን ማለት ኢትዮጵያን ልክ የተባበሩት አረብ ኤምሬትስ ከኢትዮጵያ ጋር ወዳጅነት ፈጥራ አሁን አብራ እየሰራች እንዳለችው የኢራን መንግስትም ኢትዮጵያን መያዝ ይፈልግ ነበረ። ነገር ግን ስላልቻለ ግዴታ ኢትዮጵያን መያዝ የሚችልበትን መንገድ ለመክፈት ወይም ደግሞ እድልን ለማግኘት ከኢትዮጵያ ተቃዋሚዎች ጋር አብሮ ለመስራት ወስኗል ማለት ነው። ስለዚህ ይሄም ልክ እንደ ኤርትራ የኢትዮጵያ መንግስት፣ የኢትዮጵያ ህዝብ፣ የኢትዮጵያ እንደ ሀገር ብሔራዊ ጥቅም ጸር ነው ወይም ተቃራኒ ነው ማለት ነው። ይህንን ነው የሚያመላክተው። በተመሳሳይ ለአልቡርሃንም መንግስት መሳሪያ እያስታጠቀ ነው። እንደዚሁም ደግሞ ግብፅም ከእስራኤል ጋር ወደፊት ይኖራል ተብሎ የሚፈራውን ጦርነት ምክንያት በማድረግ ራሽያ እየተጠቀመች ያለቻቸውን የሸሂድ ድሮኖችና ሮኬቶችና ሚሳኤሎችን ጭምር ከኢራን በድብቅ በአልቡርሃን መንግስት በፖርት ሱዳን መንግስት ወይም በፖርት ሱዳን አማካኝነት ወይም በኩል እየገዛች መሆኗን የሚያሳይ መረጃም ተያይዞ ወጥቷል። በዚህ ቀጠና ላይ ከኢትዮጵያ ጋር የሚቃረኑና የጥፋት ኃይል የሚባሉትንና አሁንም በግልጽ በኢትዮጵያ የውስጥ ጉዳይ እጃቸውን አስገብተው ኢትዮጵያን ለማተራመስ የትጥቅ ትግልን እየመሩ እያፋፋሙ ከሚገኙ ኃይሎች ጋር እየሰራ ነው ማለት ነው። ወይም ይሄንን መሳሪያ ለነኛ ኃይሎች ተላልፎ እንዲሰጥ ኢትዮጵያም እንድትታመስ ፈቃደኛ ሆኖ የመሳሪያ ሽያጩን እያደረገ ነው ማለት ነው የኢራን መንግስት። ይህንን ነው ትርጉሙ የሚያሳየው። ለማንኛውም በሱዳንና በኤርትራ የኢራን አውሮፕላኖች የጦር መሳሪያ ጫኝ ከባባድ ግዙፍ አውሮፕላኖች በኤርትራና በሱዳን ወደቦች በተለይ በምጽዋና በፖርት ሱዳን ወደብ መታየታቸው ተሰምቷል። ይሄም አነጋጋሪ ሆኗል ማለት ነው። በሌላ በኩል በዚህ በምስራቅ አፍሪካ ቀጠና አዳዲስ ክስተቶች እየተከናወኑ ነው። በትላንትናና ከትላንት በስቲያ ጭምጭምታ ሲሰማ ነበረ። ዛሬ ይፋ የተደረጉ መረጃዎች እንደሚያመላክቱት አሁን በምስራቅ አፍሪካ ቀጠና አዲስ ለውጥ እየተከሰተ መሆኑን የሚያሳይ መረጃ ወጥቷል። በተለይም ይሄ ለውጥ ሁለቱ የምስራቅ አፍሪካ ቀጠና አዛውንት የሚባሉ ወደዛ ወደ አዛውንትነት ዕድሜ የተጠጉ ኦልሞስት 80 ዓመት የሞላቸው እና ወደዛ እየተንደረደሩ ያሉ መሪዎች ከስልጣን ሊወገዱ ወይም ሊሸኙ መሆናቸውን የሚያሳይ መረጃ ወጥቷል። እነኚህ መሪዎች የኤርትራው ፕሬዝደንት ኢሳያስ አፈወርቂና የጅቡቲው መሪ ፕሬዝደንት ኢስማኤል ኡመር ጊሌ ናቸው። እንደሚታወቀው የኢሳያስ አፈወርቂ መንግስት ወይም ሻዕቢያ እንደ ፓርቲ እንደዚሁም ኢሳያስ አፈወርቂ በግለሰብ ደረጃ እንደ ፕሬዝደንት ስልጣን ከያዙ ወይም የኤርትራን ሀገርነት አውጀናል ብለው የኤርትራን ነጻነት በኢትዮጵያ ሽግግር መንግስት ዘመን አውጀው ያለማንም ከልካይ ራሳቸው በራሳቸው አገርም ሆነው የአገርነት ዕውቅናንም ለራሳቸው ሰጥተው
ከኢትዮጵያ ተገንጥለናል በሚል ላለፉት 34 እና 33 ዓመታት ስልጣን ላይ የቆየው በተለይ ይሄ ፓርቲ የኤርትራን መንበረ መንግስት ስልጣን ከተቆጣጠረ እንግዲህ እንደ ፈረንጆቹ ከ1993 በኋላ በኤርትራ አንድም ጊዜ ምርጫ ተካሂዶ አያውቅም። ምንም አይነት የሲቪል ማህበረሰብ ድርጅቶች እንደዚሁም ደግሞ ከዲሞክራሲና ከሰብአዊ መብት አያያዝ ጋር በተገናኘ የሚንቀሳቀሱ ቡድኖች በኤርትራ ቦታ የላቸው ወይም ባለፉት 30 ዓመታት የነበረው ተሞክሮ ኦር 29 ዓመት በኤርትራ ውስጥ ምርጫም እንዳይደረግ እንደዚህ የዲሞክራሲ ስርዓት ግንባታን ለማፋጠንና የሰብአዊ መብት አጠባበቅና ከዚህ ጉዳይ ጋር ተያይዞ የሚንቀሳቀሱ ማናቸውም አይነት የሀገር ውስጥም የውጭም ግብረሰናይ ድርጅቶች የሲቪል ማህበረሰብ ወይም የሲቪል ሶሳይቲ እንዳይኖር በማድረግ በሀገሪቱ ብቸኛ መሪና ብቸኛ ፓርቲ ሆነው እስካሁን ሀገሪቱን እየመሩ ነው ያሉት። በዚህም የተነሳ የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር በ2014 ባወጣው መረጃ እስከ 2014 ድረስ ብቻ በ5 ዓመታት ውስጥ 500,000 የሚቆጠሩ የኤርትራ ዜጎች ሀገሪቱን ለቀው በተለይ ወጣቶች መሰደዳቸውን ያሳያል። ይሄ ቁጥር ቀልድ አይደለም። ምክንያቱም 500,000 የሚያክል ዜጋ ከአንድ ሀገር በዚህ አጭር ዓመት ውስጥ ለቆ ሄደ ማለት በሀገሪቱ ያለው ስርዓት ወይም መንግስታዊ ስርዓት ምን ያህል ከባድና ለዜጎች የማይመች ጨቋኝ እንደሆነ በግልጽ ያሳየ ነው። በነገራችን ላይ አምነስቲ ኢንተርናሽናልም በዚህ ዙሪያ በተደጋጋሚ መረጃዎችን ሲያጋራ ነበር። በኤርትራ ያለውን የሰብአዊ መብት አያያዝ የከፋ የዜጎች የሰብአዊ መብት አያያዝ ሁኔታን ሲያጋልጥም ቆይቷል። ይሄ እንግዲህ አሁን ላይ እየተበራከተ ሄዶ ወይም ደግሞ በህዝቡ ላይ የሚደርሰው ግፍ እየጨመረ ሄዶ ህዝቡ አሁን ላይ ወደ ሪዘንትመንት እንዲገባ ወደ መቆጣት ወደ ምሬትና ራሱ የሚጨቁነውን አካል ከስልጣን ወደ ማውረድ ወይም ለማውረድ ማለት ነው እንቅስቃሴ እንዲገባ እንዲገደድ እንዳደረገው ነው እንግዲህ መረጃው የሚጠቁሙ። እንግዲህ ከ1993 ማለት በፈረንጆቹ አቆጣጠር አሁን ላይ ኦልሞስት 2026 ልንገባ ነው። ግን 25 ላይ ነን ብለን እንኳን ብንቆጠር ወደ 32 ዓመት ለሚጠጋ ዘመን የኢሳያስ አፈወርቂ መንግስት ብቻውን እየመራ ነው ማለት። ምንም ተቃዋሚ የለም። ምንም የመንግስትን ስርዓት የሚተች ሚዲያም የሲቪል ማህበረሰብ ቡድንም ተቋምም የለም። በተመሳሳይ በ1983 እና 82 ተዘጋጅቶ የነበረውን ወይም እንደተዘጋጀ የሚነገርለትን የኤርትራን በተለይ 1983 እና ወደ 84 መግቢያ ላይ በስፋት ሲሰራበት ነበር የተባለውን የኤርትራን ህገ መንግስት እንኳን አሽቀንጥሮ ነው የጣለው ኢሳያስ አፈወርቂ ወደ ስልጣን ሲመጣ። እንግዲህ ፕሬዝደንቱ ይህንን ነገር ሲያደርግ አንድም አምባገነናዊነትን ህዝቡ አምኖ እንዲቀበል፣ በሌላ በኩል ደግሞ ከኢሳያስ አፈወርቂ መንግስት ወይም ከሻዕቢያ መራሹ መንግስት ውጪ ሌላ አማራጭ እንደሌለው አድርጎ ነው እንግዲህ ላለፉት 30 ምናምን ዓመታት በደንብ አድርጎ ወጥሮ ሲገዛው የነበረው ማለት። በዚህም የተነሳ ዜጎች በጣም ትልቅ ጭንቀት ውስጥና አፈና ውስጥ መሆናቸው ሲገባቸው አሁን ላይ በምሬት በቀጥታም ጦሩን በመጋፈጥ ኢሳያስ አፈወርቂን ለመገልበጥ ሙከራ በማድረግ አደጋ ውስጥ መግባት ባይፈልጉም ከሌሎች አገራት በተለየ ግን ደግሞ ወጣቱ ትውልድ በድብቅ በህቡ የተለያዩ እንቅስቃሴዎችን እያደረገ ነው የሚገኘው በኤርትራ። ለዚህ ደግሞ ዋና ምክንያት የሆነው ሀገሪቱ ነፃነት የምትሰጥ አገር አለመሆኗና ምንም አይነት ገቢ ለወጣቶችም የሥራ ዕድል የሚፈጥር ፋብሪካ በየጊዜው ያለመገንባቱና የሀገሪቱ ወደኋላ የኋልዮሽ መሄድ ወደኋላ መጎተት እንዳማረራቸው ነው ዜጎቹ። በተመሳሳይ በጅቡቲም የኢስማኤል ኡመር ጊሌ መንግሥት ኦልሞስት ላለፉት 26 ዓመታት በሀገሪቱ ሥልጣን ላይ ነው ያለው። ወራት ስለቀሩት ብዬ ነው 2 ወር ምናምን የቀረው 26 ለመሆን። ለማንኛውም በ5 ዙር የምርጫ እንቅስቃሴ ውስጥ ወይም ተሳትፎ ውስጥ ሙሉ በሙሉ አሸናፊ በመሆን የሀገሪቱን መንግሥት ሥልጣን ይዞ አገሪቱን እየመራ ያለው የኢስማኤል ጊሌ መንግሥት በፓርላማ ውስጥም የበላይነትን በመያዝ በመንግሥት መዋቅርም ኦልሞስት ብቻውን ተቆጣጥሯል በሚባል ደረጃ ተቆጣጥሮ የአፋር ሪስቶሬሽን ፎር ዲሞክራሲ በሚል የሚጠራው በትክክለኛ ሙሉ ስሙ ፍሮንት ፎር ሪስቶሬሽን ኦፍ ዲሞክራሲ ኢን ጅቡቲ በሚል ስም የሚታወቀው የጅቡቲ የነፃ ዲሞክራሲያዊ መንግሥት ምስረታን የሚደግፈው ተቀናቃኝ ቡድን እንዲገለል ተደርጎ የኢስማኤል ጊሌ የቅርብ ሰዎችና ለኢስማኤል ጊሌ መንግሥት
ቅርበት ያላቸው አካላት ብቻ ከሀገሪቱ ኢኮኖሚ ሲጠቀሙ፣ እንደዚሁም ወደ መንግስት ስልጣንም በመቀያየር እየመጡ ሀገሪቱን የመሩበት ወይም እስካሁን ያገለገሉበት ሁኔታ ነው ያለው። ለማንኛውም ያገለገሉበት ነው አይደለም፣ ያው በየሀገራቱ ኮንቴክስት የሚለያይ ነገር ስላለው ለእኛ እነሱ ጎረቤት ሀገርም ስለሆኑ አገልግለዋል አላገለገሉም የሚለው ጉዳይ ማተርም ቢያደርግ ለአሁን ግን ብንጠቀመው ችግር የለውም። ለማንኛውም ምንድነው እዚህ ጋር መረዳት ያለብን ነገር እነኚህ ሁለት መሪዎች በዚህ ቀጠና ላይ እስከ ቀጠሉ ድረስ ቀጠናው ችግር የሚገጥመው እና ከችግር የማይጸዳ ከመሆኑ ጋር ተያይዞ መነሳታቸው የሚደግፉ ዜጎች አሉ በየሀገራቸው። በሌላ በኩል ኢትዮጵያን ብንመለከት በኢትዮጵያ ውስጥ የነኚህ ሁለት መሪዎች አሻጥር ምን እንደሆነ አብዛኛው ኢትዮጵያዊ አሁን ላይ ሰፊ የሆነ ግንዛቤ እያገኘ ነው የሚገኘው። ምክንያቱም እነኚህ ሁለት መሪዎች ኢትዮጵያን ወደ ቀይ ባህር በር ቀጠና እንዳትመጣ የሚገዳደሩት ኃይሏን ለማዳከም የተለያዩ እንቅስቃሴዎችን እያደረጉ የሚገኙት በምክንያት ነው። አንደኛው የእነኚህ ሀገራት እንቅስቃሴ በዚህ ቀጠና ላይ ትልቅ የሆነ ሽብርን በመፍጠር ወይም እችን ትልቅ አገር ኢትዮጵያን በማተራመስ የራሳቸውን ጥቅም ማስጠበቅ ነው የሚፈልጉት። ለምሳሌ ሁለቱ ሀገራት ከኢትዮጵያ ምንድን ነው የሚፈልጉት? ለምንድን ነው የኢትዮጵያን የባህር በር ጥያቄ እንደዚህ በጣም አግዝፈውና ሰግተው ያዩት? በተጨማሪ ደግሞ ኢትዮጵያ የጠየቀችውን ጥያቄ ሕጋዊና ተአማኒነት ያለው ወቅቱን ያገናዘበ እውነታን መሠረት ያደረገ ነው ብለው መመስከር ለምንድን ነው የከበዳቸው? ይልቁንም ይህን ከማድረግ ይልቅ ወደ ውንጀላና ኢትዮጵያ ላይ ወደ መደራጀት ኃይልን ወደ ማሰባሰብና የኢትዮጵያ መንግሥት ለመውጋት ወይም ኢትዮጵያን ለመውጋት ጥረት ማድረግ ለምን አስፈለጋቸው ብለን ስናይ ጅቡቲ 100% በሚባል ደረጃ በእርግጥ 100% ማለት ቢያስቸግርም ከ83 እስከ 87 በመቶ የሚሆነው ኢኮኖሚዋ በኢትዮጵያ ላይ የተመሠረተ ነው። ኦልሞስት ሁሉንም ሸቀጦች ማለት በሚባል ደረጃ ከኢትዮጵያ ነው የምታስገባው በስፋት። ከዚህም ባለፈ እንደ ጫት፣ ሽንኩርት፣ ቃሪያ ይሄ ለምግብነት ፍጆታ የሚውሉ ሁሉንም አይነት የእህል አዝዕርትንም ጨምሮ የኢትዮጵያ መንግሥት ለጅቡቲ መንግሥት የማቅረብ ግዴታም አለበት። ምክንያቱም እነሱ ወደቡን እንድንጠቀም እንዲረዱ ወይም ደግሞ በወደቡ ላይ እየከፈልንም ቢሆን በሰላማዊ መንገድ መጠቀም እንድንችል ለእነሱ የፕሪኮንዲሽን ነው። ኢትዮጵያ ደግሞ ያላትን ማቋረጥ የለባትም የሚል እንግዲህ ከዚህ አጠቃላይ ኢኮኖሚያዊ እንቅስቃሴ በተለይ የኢትዮጵያ የውጭ ገቢ ንግድን በሚያስተናግዱ የጅቡቲ ወደቦች አማካኝነት የኢስማኤል ኡመር ጊሌ መንግሥት በዓመት እስከ $4 ቢሊዮን ከኢትዮጵያ ብቻ ያገኛል። በተጨማሪም ኢስማኤል ኡመር ጊሌ እስካሁንም ስልጣን ላይ የቆዩበት ዋና ምክንያት በቀጠናው አዳዲስ የጦር ሰፈሮች ሲገነቡ መጀመሪያ ጅቡቲን ነው ማዕከል የሚያደርጉት ስትራቴጂክ ሎኬሽን ላይ ስላለች። እናም ይህንን አካባቢ የንግድ እንቅስቃሴውንና አጠቃላይ ኢትዮጵያ በውጭ ገቢ ንግዷ ላይ የምታደርገውን አጠቃላይ እንቅስቃሴን ለማሳለጥ ጅቡቲን ማባበልም አለባት ማለት ነው እንደ ከዚህ ቀደሙ። ምክንያቱም ጅቡቲ መንግሥት ካላቸው በግብፅ የሚዘወሩ መንግሥት ካላቸው የምስራቅ አፍሪካ ሀገራት መካከል የኢትዮጵያ ጎረቤት ሀገራት መካከል አንዷ ነች። በተደጋጋሚ ታሪፍ ለመጨመር ትሞክራለች። የኢትዮጵያን የውጭ ገቢ ንግድ ሳንካ ልትፈጥርበት ትሞክራለች። እንደዚሁም ደግሞ የትራንስፖርት ኮስት የኮቴ በሚል ኢትዮጵያ ከጅቡቲ ጋር በተገናኘ በተለይ አዲስ የወደብ አማራጭ ጥያቄ ማቅረብን ከጀመረችበት ጊዜ ጀምሮ ደግሞ የኢትዮጵያን ሹፌሮችም ላይ የተለያየ ጊዜ ጫና በማድረግ ለማማረር የተሞከረበት ሁኔታም አለ። ይሄ ማለት በውጭ ገቢ ንግዱ ላይ ትልቅ ስጋትን እንደመፍጠር ነው። ከዚህም ባለፈ የወደብ ኪራይ ላይ ጭማሪን በማድረግ የኢትዮጵያ መንግሥትን ተፈታትናለች ጅቡቲ ከአቅሟ። እንግዲህ የኢትዮጵያ መንግሥት በጅቡቲ በኩል የውጭ ገቢ ንግዱን በማሳለጥ እንቅስቃሴ እያደረገ ያለው ኢኮኖሚውም እያደገ ያለው ነገር ግን ይህ እንቅስቃሴ ጥሩ ለውጥ ባመጣ ቁጥር የጅቡቲ መንግሥት የወደብ ኪራይና ሌሎች ከትራንስፖርት ጋር በተገናኙ ሆቴልም ሌሎችም ወጪዎችን እያስጨመረ ነው የሚገኘው። አሁን ኢትዮጵያ የባህር በር ራሷ የምታገኙ ከሆነ ኢስማኤል ጊሌ የሚመሩት መንግሥት ይህንን $4 ቢሊዮን እና ሌሎች በርካታ ጥቅሞች ሊያጣ ነው፣ ከእጁ ሊወጣ ነው። ስለዚህ ሳይቃጠል በቅጠል እንደማለት ነው። ነገሩ ወደ ሌላ ነገር ከመሄዱ በፊት በእኛው እዚሁ እንገድብ በሚል የኢትዮጵያ መንግሥትን የሚቃወሙት ተቃዋሚ ቡድኖችን በተለይ አሸባሪ ቡድኖችን በህቡ በባበል መንደብ ዙሪያ
በህንድ ውቅያኖስ ሰሜናዊ የባህር ዳርቻና እንደዚሁም በቀይ ባህር መግቢያ ላይ በአሰብ ወደብ አቅራቢያ አካባቢ የተለያዩ እንቅስቃሴዎችን የሚያደርጉ አሁን ደግሞ በእርቅ ላይ ከሆኑት ከኢሳያስ አፈወርቂ መንግስት ጋርም በመጣመር እነኚህ ሽብርተኞችን በድብቅ እየረዳች ነው የምትገኘው ጅቡቲ። ከዚህ ቀደም አጋርተናቸዋል ተመሳሳይ መረጃ። በሌላ በኩል የኢሳያስ አፈወርቂ መንግስት ልክ ጅቡቲ የምታገኘውን ጥቅም ስለሚያውቅ ልክ እንደ ጅቡቲ ጥቅም ለማግኘትና ኢትዮጵያ የባህር በሯን የውጭ ገቢ ንግዷን በእኔ በኩል ነው ማድረግ ያለባት በሚል ጅቡቲ የምታገኘውን ቢሊዮን ዶላር ለራሱ ለማግኘትና የኢትዮጵያን የውጭ ገቢ ንግድ በሱ ፍቃድ ወጥቶ እንዲገባ ለማድረግ ወይም ደግሞ የባህር በሯ በእኔ በኩል መሆን አለበት በሚል ኢትዮጵያን አማራጭ ለማሳጣት ከዚህ ቀደም ሲሰራ ነበረ። ከጅቡቲም ጋር ከፍተኛ የሆነ ግጭት ውስጥ ገብቶ ነበረ። በኋላ ላይ ግን አሁን ኢትዮጵያ የባህር በሩን በአሰብ በኩል ታሪካዊ ተፈጥሯዊና ሕጋዊ ግዛቴ ነው በሚል ለማግኘት ጥረት ማድረጓን በግልጽ በይፋ በዓለም አቀፍ ደረጃ አሳውቃ አውጃ እንቅስቃሴ ማድረግ ስትጀምር ከጠላቶቹ ጋር ጭምር ነው ወዳጅነትን ፈጥሮ ኢትዮጵያን ለመውጋት ዝግጅት እያደረገ ያለው። ከዚህ ምንድነው የምንረዳው? የኢትዮጵያ መንግስት አሁን ላይ ያለበት ሁኔታ እነኚህ መንግስታት እያሉ የሚፈልገው እቅድም ወይም ኢትዮጵያ እንደ ህዝብ 130 ሚሊዮን ህዝብ እና ከዛ በላይ የሆነ ህዝብ ብሔራዊ ጥቅሙን ለማስጠበቅ በተጨማሪ ደግሞ የኢትዮጵያን ዓለም አቀፋዊ ቀጠናዊና አህጉራዊ እንዳጠቃላይ በፖለቲካውም በኢኮኖሚውም በማህበራዊም ዘርፍ አገርን ለማሳደግ በሚሰሩ ስራዎች ውስጥ ያላትን ጥቅም ለማስጠበቅ በዚህ ሂደት ውስጥ ደግሞ የሚያጋጥሟትን ተግዳሮቶች የህልውና ስጋቶችን ለመቀነስ የሚያስችልን የጸጥታ ስጋትን በመቅረፉ ረገድ ደግሞ ኢትዮጵያ ራሷንም ለመከላከል የሚያስፈልጋትን ይህንን የባህር በር የግድ ማግኘት ስላለባት በዚህ ጉዳይ ላይ በዚህ አጀንዳ ላይ የበለጠ እየገፋች ስትመጣ ደግሞ አሁን ላይ ሌሎች የወደብ አማራጮችም ስላሉ ሌሎች የወደብ አልሚ ድርጅቶችና ወደቡን ለራሳቸው የንግድና ለሌሎች ዓላማዎች መጠቀም የሚፈልጉ ሀገራት ስላሉ ኢትዮጵያ ይሄንን ጉዳይ የህልውና ጉዳይ ነው የህልውና መሰረት ነው ብላ ያነሳች ከመሆኗ ጋር ተያይዞ ስለማትቶ ብቻዬን የማልወጣው ጉዳይ ስለሆነ ሌሎች ሀገራትም በዚህ ጉዳይ መሳተፍ አለባቸው በሚል ሳውዲ አረቢያን ሊያስገባ ሞከረ። ሳውዲ አረቢያ ዌይት ኤንድ ሲ ነው። ቀደም ሲል እንደነገርኳችሁ አሁን ኢራንን እየጋበዘ ይገኛል ማለት ነው። ይሄ ማለት የኢትዮጵያ ወደ ቀይ ባህር በር መምጣት በአረቡ ዓለምም ያሉ የአረብ ሀገራትን መንግስታት በምስራቅ አፍሪካም ያሉ የኢትዮጵያን ኢኮኖሚ በመቦጥቦጥ ከጠላት የሚሰፈርላቸውን ቀለብም አንድ ላይ እንደ በጀት በመጠቀም የስልጣን ዘመናቸውን እያራዘሙ የሚገኙ እነኚህ ሽማግሌ መንግስታት ፈተና ውስጥ እንዲገቡ አድርጓቸዋል። ስለዚህ የነሱ አጠቃላይ ግብ ምንድነው? በጋራ ተሰብስበን በባሌም ሆነ በቦሌ በጓዳም ሆነ በጎዴ በኩል ገብተን የኢትዮጵያ መንግስትን እንጣለው ነው። ለምን? የኢትዮጵያ መንግስት ያቀረበው ጥያቄ የኢትዮጵያን ህዝብ አንዴ እንዲነሳ የኢኮኖሚ አቅሙን ደግሞ በሚገርም ሁኔታ እንዲቀየር የሚያደርግ በተጨማሪ ኢትዮጵያ ለዓመታት ምናልባትም ከ3 አስርት ዓመታት በላይ ለዘለቀ ጊዜ ቢሊዮን ዶላሮችን ለባዕድ አገር ወደብ ስትከፍል የነበረውን ክፍያ የሚያስቀርና እነኚህ ቢሊዮን ዶላሮች ለሀገር ውስጥ ኢንቨስትመንት ለሀገር ውስጥ የልማት ተግባራት እንዲውሉ የሚያደርግ የኢትዮጵያን ህዝብ የሚጠቅም አጀንዳ ስለሆነ ይህንን አጀንዳ ደግሞ ህዝቡ ተስማምቶበት ተፈጻሚ የሚደረግ ከሆነ የነሱ ጉሮሮ ሊታነቅ ነው። በሌላ አነጋገር የራሳቸው ህዝብ መጥቶ ሊበላቸው ነው። ምክንያቱም ኢሳያስ አፈወርቂም ኢትዮጵያ ልትወረን ነው በሚል ነው ህዝቡን ፍርሃት ውስጥ አስገብተው በተጠንቀቅ ጭራሽ የናሽናል ሰርቪስ ወይም ብሔራዊ ውትድርና ግዴታን በአዋጅ ደረጃ በማውጣት አዋጁን ተግባራዊ በማድረግ ላለፉት ስልጣን ላይ ለቆዩባቸው 32-33 ዓመታት በተግባር ከኢትዮጵያ መንግስት ምንም አይነት ጥቃት ሳይፈጸም ምንም አይነት ወረራ ሳይደረግባት በኢትዮጵያ በኩል ምንም አይነት ኤርትራንም ሆነ ኤርትራውያን የሚጎዳ ተግባር ሳይፈጸም ኢትዮጵያ ልትወረድ ነው በሚል ህዝቡን አስተሳሰቡን ልወረር ነው ከመወረሬ በፊት ግን ራሴን ዝግጁ ማድረግ አለብኝ መታጠቅ አለብኝ ወደሚል እሳቤ በማምጣት ኢትዮጵያ ላይ የምንጊዜም ጠላት ለመሆን ኤርትራ ከግብጽ ጋር እና የኢትዮጵያን መተራመስ ከሚፈልጉ በቀጠናው ከሚንቀሳቀሱ ሌሎች አገራት ጋር በመሆን ጥምረት
ፈጥራ እየሰራች ነው ያለችው። በሚገርም ሁኔታ ህዝቡ አማራጭ እንዳይኖረው ያደረገው ኢሳያስ አፈወርቂ ኢትዮጵያ ልትወራችሁ ነው፣ ስለዚህ ልትወረን ነው፣ ስለዚህ እኔን ማጥበቅ ነው ያለባችሁ፣ ምክንያቱም የነጻነት አባታችሁ ነኝ የሚል ነው። በሚገርም ሁኔታ ግን ኢትዮጵያ አንድ ጊዜም ኤርትራ ሳትገነጠልም ኤርትራ ተገንጥላ እንኳን እንደ ኢትዮጵያ አቆጣጠር ከህገ መንግስቱ መጽደቅ በኋላ ተከታትለው በመጡት 3 ዓመታት እና 4 ዓመታት ውስጥ በተለይ በመጨረሻዎቹ ዓመታት የኤርትራ መንግስት ጦርነቱን ከመክፈቱ በፊት በኢትዮጵያ ላይ የተለያዩ የኢኮኖሚ ጦርነቶችን ከፍቶ ነበር። ኢትዮጵያን ሲቦጠቡጥ ነበር። የኢትዮጵያን ቡና በምጽዋ በኩል ወደ ውጭ እየላከ ሜድ ኢን ኤርትራ ነበር እያለ እየሸጠ ያሉ ኤርትራ የተሰራ የኤርትራ ምርት እያለ ማዕድኑ እንደዛው። በዚህ ሁሉ ያረካው የኤርትራ መንግስት ግን መጨረሻ ላይ ኢትዮጵያንም መቆጣጠር አለብኝ፣ እኔ የምዘውረው መንግስት ማቆም አለብኝ በሚል ከወቅቱ ከኢህአዲግ መንግስት ጋር ግጭት ውስጥ ገብቶ ነበር። እንደሚታወቀው የኢህአዲግ መንግስት የአሰብ ወደብን ለኤርትራ በመተው ከፍተኛ ፋታል ሚስቴክ የሚባል ታሪካዊ ስህተትን ሰርቷል። ይሁንና ግን ያ ታሪካዊ ስህተት እንዲሰራ የኤርትራ መንግስት ቀድሞውንም ሲያመቻች የነበረው ነገር ነበር ከግብፅ ጋር በመሆን። ለምሳሌ የኢትዮጵያ ሰራዊት ትጥቅ እንዲፈታ ከተደረገ በኋላ ወደ ሰላምና መረጋጋት ጉዳይ ሲገባ አቅመ ቢስነቱን በማየት ወይም ያልተደራጀ ጦር ነው ብሎ በመገመት ወረራ የፈጸመው ቀድሞ የኤርትራ መንግስት ነው። ተመልከቱ፣ የኢትዮጵያ መንግስት እንደ ህዝብ ቁጥሩ እንደ ኢኮኖሚው ግዝፈትና አቅም ኤርትራን መጠቅለል ይችል ነበር። ነገር ግን ጦርነት አላደረገም። ኤርትራን ስለመጠቅለልም አላሰበም። እንደውም እንደ አገር በስምምነት የአሰብ ወደብን እንጠቀም የሚል ጥያቄ ነበር ያቀረበው። አሁንም በሚገርም ሁኔታ የኢትዮጵያ መንግስት ኤርትራን የመውረር አዝማሚያም ፍላጎትም አይደለም ያሳየው። እንደውም የጠየቀው ከአየር መንገድ ይሄን ያህል ሼር፣ ከኢትዮ ቴሌኮም ይሄን ያህል ወይም ከህዳሴ ግድቡ ወይም ከዓመታዊ በጀቱ በቀመር ተሰልቶ ለኤርትራ ይሄን ያህል በየዓመቱ የኢትዮጵያ መንግስት ግዴታ ሆኖበት፣ ነገር ግን የኢትዮጵያ መንግስት ኢኮኖሚ ባደገ ቁጥር ወይም የኢትዮጵያ ኢኮኖሚ ባደገ ቁጥር የሚጨምር በጀትም ለኤርትራ እንስጥ በሚል ኤርትራ በምትኩ ወደብ እንድትፈቅድ ጥያቄ ነው ያቀረበው። ሰላማዊ ጥያቄ ነው። አሁንም ኢትዮጵያ ልትወር ነው የመስፋፋት አጀንዳ ብለው ደግሞ አዲስ ትርክት ይዘው መጡ። እናም እነኚህ መንግስታት ናቸው ኢትዮጵያን ወደ ባህር በርም ወደ ዓለም አቀፉ ስርዓትም በትክክል እንዳትቀላቀል በቀጠናው ያላትን ቀጠናዊ አህጉራዊና ዓለም አቀፋዊ ጥቅሞች በአግባቡ እንዳታስጠቅም ጠንቅ የሆኑባት። ስለዚህ እነኚህ አዛውንትና ሽማግሌ የሆኑ መንግስታት ያረጀ ያፈጀ ስታክ ያረገ የ1980 ምናምን አሳሰብ ይዘው አገር የሚመሩ መሪዎች ካልተነሱ ወይም ካልተቀየሩ ቀጠናው እየታመሰ መቀጠሉ የማይቀር። በመሆኑም በኤርትራ ብርጌድ ንሓመዱንና የቀይ ባህር አፋሮች እንደዚሁም የወጣቱን አመፅ መደገፍ በኢትዮጵያ መንግስት በኩል፣ በጅቡቲ በኩል ደግሞ አስገዳጅ ውልን ማስፈረም ነው። አለበለዛ አማራጭ ወደቦችን መፈለግ ነው። ለምሳሌ ሶማሌላንድ አሁን አዲስ የመጫወቻ ካርድ ሆና መጥታለች። የጅቡቲ መንግስት ባለፈው ወታደራዊና ኢኮኖሚያዊ ስምምነቶችን ከኢትዮጵያ ጋር ተፈራርሟል። እንደ ቀድሞ ታሪፍ እጨምራለሁ፣ ኪራይ ምን አረጋለሁ ወዘተረፈ የለም። ምክንያቱም አሁን ተመልክቷል፣ የኢትዮጵያ መንግስት አማራጭ እንዳለው አሳይቶታል። ስለዚህ የመጫወቻ ካርዱ በኢትዮጵያ እጅ ነው ማለት ነው። አሁን ይሄ ሆኖ ባለበት ወቅት ነው እንግዲህ ዛሬ የሁለቱ ሀገራት መንግስታት ከስልጣን ሊወገዱ ወይም ሊሻሩ አሊያም በመፈንቅለ መንግስት ሊወርዱ የሚችሉበት ሁኔታ በስፋት በሁለቱ ሀገራት በተመሳሳይ ወቅት እየታየ እንዳለ የሚያሳይ መረጃ ይወጣው። በተለይ በጅቡቲ ወታደራዊ ኃይሉ በተጠንቀቅ እንዲቆም አቅጣጫ ስለመሰጠቱ ነው የተዘገበው። ይህ ሁኔታ በቀጣይ በኤርትራም ከዚህ ቀደም 2 ጄኔራሎች 13 ሲቪል ባለስልጣናት ታስረዋል ብያቸዋለሁ። የደጋገምኩባችሁ እንዳይመስላችሁ። ወታደራዊ ኃይሉ በተጠንቀቅ ነው እዛም የሚገኙ ኤርትራ፣ በተለይ በአስመራ በኤርትራ በሚገኙ ትልልቅ ከተሞች። በእርግጥ ያው ትልልቅ ከተሞች ስል ኤርትራ አለኝ ከምትላቸው ከተሞች አንጻር ነው። በዛ መልኩ ፎቶ ውስጥ ያዙልኝ። ከፍተኛ የሆነ አሰሳም እየተደረገ ነው። የወጣቶች አፈሳም እየተከናወነ ነው። በእርግጥ ብዙ ወጣቶች በሀገሪቱ አሁን ላይ እንደቀድሞ ስለሌሉ ሚሊሻዎችም በዕድሜ የገፉ ሽማግሌዎችና ጎልማሶች ናቸው የኤርትራ መንግስትን ጦር በብዛት እየተቀላቀሉት። ወይም የኤርትራ ጦር የተገነባው ከዚህ ስብስብ ነው። የመዋጋት ሞራሉ፣ እንቅስቃሴው፣ ተነሳሽነቱ እምብዛም እዚህ ግባ የሚባል አይደለም። በዚህም የተነሳ ስጋት ያለበት የሻዕቢያ መንግስት ኦሬ በቀጥታ ከኢትዮጵያ መንግስት ጦር ጋር የሚዋጋ ከሆነ ወይም ከኢትዮጵያ ጦር ጋር የሚዋጋ ከሆነ፣ በነገራችን ላይ መንግስት እያልኩ የምጠቀመው
አገርን ነው የሚወክለው፣ አንድ ፓርቲን ወይ አንድ ግለሰብን እንዳልሆነ በዚሁ አጋጣሚ እንድትረዱኝ ይፈልጋሉ። ለአጠቃቀም ነው የኢትዮጵያ መንግስት ያልኩት። ምክንያቱም በአንድም ሆነ በሌላ ኢትዮጵያ ያላት አንድ መንግስት ነው። የክልል መንግስታት እና የፌዴራል መዋቅሩ እንዳለ ሆኖ ማለት ነው። በብሔራዊ ደረጃ የፌዴራል መንግስት አንድ መንግስት ነው። 2-3 መንግስት የላትም ኢትዮጵያ። ለማንኛውም ስለዚህ ያው ኢትዮጵያን ይወክላል ማለት ነው። አሁን ላይ በስጋት ውስጥ ያለው የተለያዩ ቡድኖች ስርዓትና የመንግስት ለውጥ እንዲደረግ እንቅስቃሴ ማድረግ በጀመሩበት በዚህ ወቅት ኦሩን ከኢትዮጵያ ጦር ጋር በቀጥታ ከአገር መከላከያ ሰራዊት ከኢፌዴሪ አገር መከላከያ ሰራዊት ጦር ጋር ቀጥታ የሚጋጠም ከሆነ ኦሬ ያንን የመቋቋም አቅም የለውም። አንድ በተጨማሪ ደግሞ በሀገር ውስጥ ያለው ዝም ብሎ ተዳፍኖ ግን ደግሞ እንደ ረመጥ እሳት ውስጡን እየተብላላ ያለው አብዮትን ለማስነሳት ጥረት እያደረገ ያለው የብርጌድ ንሓመዱም ስውር ክንፍ የወጣቱ በተለይ ደግሞ የጃንዚ እንቅስቃሴና የቀይ ባህር አፋሮች በይፋ የተጀመረው የትጥቅ ትግል በባህር ኃይልም ጭምር የተደራጀ ነው፣ የታገዘ ነው። በቀጥታ ከስልጣን ያስወርዱኛል የሚል ስጋት ስላለው ያለ የሌለ ኃይሉን ተጠቅሞ ግብፅንም ሳውዲ አረቢያንም ሌሎቹንም ሀገራት ለምኖ ያመጣውን ሚሊዮን ዶላሮች በትኖ ጦርነቱን በኢትዮጵያ ምድር ለማካሄድ የራሷ የኢትዮጵያ ልጆችን ተጠቅሞ እርስ በርስ እያጋደለ እያዋደቀ ደም እያፋሰሰ ነው የሚገኘው የሻዕቢያ መንግስት። አሁን ኢትዮጵያውያን ከዚህ ቤት ሥራ ወጥተን እነሱ ከሰጡን አጀንዳ ለየት ብለን በግልጽ ብሔራዊ ጥቅም ነው፣ በብሔራዊ ጥቅም አንድ ነን ብለን ወደ አሰብ ብንሄድ ኢሳያስ አፈወርቂ የቀናት ልዩነት ነው ማለት ወይም ጉዳይ ነው የሚሆነው ማለት። ምክንያቱም የኢትዮጵያ መንግስት በውስጥ ኃይሎች ለማዳከም የተያዘው ስትራቴጂ አክቹዋል በሆነው የምድር ላይ ጦርነት የሻዕቢያ መንግስት ጦርና የኢትዮጵያ ጦር ፊት ለፊት ቢጋጠሙ በሰው ኃይል ብዛትም በመሳሪያ ጥራትም አሁን ላይ የኢትዮጵያ መከላከያ ሰራዊት በርካታ ጦርነቶችን በአገር ውስጥ በማድረግ የተፈተነ ከመሆኑ ጋር ተያይዞ ድሉ የኢትዮጵያ እንደሚሆን ጥርጥር የለውም። ነገር ግን ጊዜ ለመግዣነት የኢትዮጵያ የውስጥ ኃይሎችን ለማዳከሚያነት እየተጠቀመ ነው የሚገኘው። በዚህ ሁኔታ ውስጥ ስላለ የኢሳያስ አፈወርቂ መንግስት መቀየር ለኢትዮጵያ ብስራት ነው። ምክንያቱም ቀጠናውን እያመሰው ያለው በተለይ የእንደ ግብፅና የሌሎች የዚህ ቀጠና አማሽ ኃይሎች ወኪልና ዋና አጀንዳ አስፈጻሚ ባለሙሉ ስልጣን አምባሳደር መንግስታቸው ሆኖ እያገለገለ ስለሆነ ተወካያቸው ሆኖ እያገለገለ ስለሆነ በኤርትራ አዲስ የመንግስት ለውጥ መከሰቱ ወይም መምጣቱ የኤርትራ ህዝብም እፎይ የምስራቅ አፍሪካን ቀጠና ደግሞ በእጅጉ የሰላም ንፋስ እንዲነፍስበት የሚያደርግ ሰላማዊ ሁኔታን የሚያመጣ ክስተት ነው የሚሆነው። ይህ ክስተት በነገራችን ላይ በአጭሩ የሚከናወን ከሆነ ወይም የሚከሰት ከሆነ በርካታ ኦልሞስት ያሉት የምስራቅ አፍሪካ ሀገራት ራሳቸው መንግስት ለውጥ የተደረገባቸው ሀገራት ዜጎችን ጨምሮ ኢትዮጵያም፣ ኬንያም፣ ሱዳንም፣ ደቡብ ሱዳንም፣ ሶማሊያም ያሉ ዜጎች ሴሌብሬት የሚያደርጉት ነው የሚመስለኝ። ቢኮዝ ስንት ሰው ነው ያለቀው በእነኚህ ዕድሜ ጠገብ መሪዎች አማካኝነት። ጅቡቲም እኮ በድብቅ እጇን የተለያዩ የሽብር እንቅስቃሴዎች ውስጥ አስገብታለች። የሞሳድና የሲአይኤ መረጃ ከዚህ ቀደም አጋልጦታል። እንደውም አሜሪካ ጅቡቲ ለቻይና መንግስት እየሰለለችኝ ነው፣ የጦር ሰፈሬን ሰልላለች በሚል ከእስራኤል ጦር ጋር በሶማሌላንድ እኮ የጦር ሰፈር ለመመስረት ኦልሞስት ዝግጅቷን ጨርሳለች። ግንባታም እያከናወነች ነው የሚገኘው። ይህም ባለፈው በማስረጃ አስደግፈን አቅርበንላቸዋል። ከዛ መረዳት ይቻላል። ስለዚህ እነኚህ ቀጠናውን የሚያምሱ ሁለት አዛውንት መሪዎች አሁን ዘመናቸው ያበቃ የሚመስልበት ሁኔታ እየተቃረበ መሆኑን መረዳት ይቻላል። ነገር ግን በተጨባጭ የወጣው መረጃ በኤርትራና በጅቡቲ መፈንቅለ መንግስት ሙከራዎች ወይም የመደረግ አዝማሚያዎች እየተስተዋሉ ነው። በተለይ በጅቡቲ ኢስማኤል ጊሌ ስድስተኛውን ወይም የስልጣን ዘመናቸውን ወደ 30 ዓመት የሚያራዝምላቸውን አዲስ ሕገ መንግሥታዊ ማሻሻያን ነገ በሀገሪቱ ፓርላማ ፊት ቀርበው የሕገ መንግሥት ማሻሻያን ለማድረግ ጥረት እያደረጉ መሆናቸውን ተከትሎ ከፍተኛ የሕዝብ ቁጣና አመፅ ተቀስቅሷል። ወታደራዊ ኃይሉም የሀገሪቱ መከላከያ ኃይልም በተጠንቀቅ ላይ እንዳለና ትዕዛዝም እንደተላለፈ ተሰምቷል። በሌላ በኩል ጅቡቲ ፍሮንት ፎር ሪስቶሬሽን ኦፍ ዲሞክራሲ በሚል የተመሰረተው የተቃዋሚ ኃይል ትልቅ ዝግጅትን በማድረግ የመንግስት ለውጥ ለማድረግ ከሌሎች ኃይሎች ጋር በመሆን እንቅስቃሴ እያደረገ እንደሆነ ነው የመረጃ ምንጩ የሚጠቁመው። በተለይ በዚህ መረጃ ላይ
በጅቡቲ ተወላጅነት ያላቸው አንድ በዲያስፖራ ኑሯቸውን በአሜሪካ ያደረጉ በዲያስፖራ ኮሚኒቲ ዘንድ የተለያዩ እንቅስቃሴዎችን እያደረጉ ያሉ ምሁር ባጋለጡት መረጃ የጅቡቲ መንግስት አሁን ላይ ውስጡ በጣም ብዙ ተቃዋሚዎች እንደታጨቁበትና የእስማኤል ጊሌ መንግስት በአፋሮች መንግስት ሊተካ የሚችልበት በጅቡቲ ውስጥ ባሉ በተገለሉ ግን ደግሞ አሁን ወደ ስልጣን ለመምጣት እንቅስቃሴ እያደረጉ ባሉ የአፋር መሪዎች ሊተካ የሚችልበት ሁኔታ እንዳለ አዝማሚያውም ወደዛ እያመራ እንደሆነ የሚያሳይ መረጃን አጋልጠዋል ከወደ አሜሪካ። እስማኤል ጊሌ እስካሁን በስልጣን ላይ ሊቆይ የቻለውም የተለያዩ አገራት የጦር ሰፈር በጅቡቲ ስላለ በጅቡቲ ሰላምና ሌሎች ቀጠናዊና አካባቢያዊ የነውጥ እንቅስቃሴዎች የሚደረጉ ከሆነ ለራሳቸው ብሔራዊ ጥቅም ሲሉ እዚህ ጅቡቲ ላይ የከተሙ ወይም ደግሞ የጦር ሰፈራቸውን የገነቡ አገራት እርምጃዎችን ስለሚወስዱ ነው እስካሁንም እስማኤል ጊሌ ስልጣን ላይ የቆየው ነው የሚሉት እኚሁ እንግዲህ ምሁር በመረጃቸው። ምክንያቱም በጅቡቲ ውስጥ ነውጥ የሚፈጠር ከሆነ የእነኛ አገራት ጥቅምም ይነካል። ዞሮ ዞሮ ጦርነቱ ወደ ጦር ሰፈራቸውም ሊሄድ ስለሚችል ያንን እንቅስቃሴ ከመከሰቱ በፊት ቶሎ ብለው የማጥፋት እንቅስቃሴ ላይ የጅቡቲን መንግስት ሲረዱት እንደነበረ ነው። እናም ይሄ እንቅስቃሴ አዲስ እንዳልሆነና ከዚህ ቀደም በ2014 ገደማ ተጀምሮ እንደነበረና በእነኙ በቻይናም በአሜሪካም በሌሎች ኃይሎችም የኢስማኤል ጊሌ ኡመር ጊሌ መንግስት አልበመግባቱ እናም በጦር ሰፈሩ ዙሪያ ያሉ የክፍያና ሌሎች ጥቅማጥቅሞች ዙሪያ ኮምፕሮማይዝ የሚያደርግ ሁኔታን ወይም ምልክትን በማሳየቱ ምክንያት በስምምነት ድጋፍ በማግኘት የተረፈ መሆኑን ያሳዩት። እንግዲህ በቀጣይ በዚህ በምስራቅ አፍሪካ ቀጠና ለውጥ ሊመጣ ይችላል። በእርግጥም እነኚህ ያረጁ ሽማግሌዎች ዕድሜያቸውም በጣም ከመሄዱ ጋር ተያይዞ የመንግስት ለውጥ ሊመጣ ይችላል። የሚመጣው መንግስት ግን ማን ነው የሚለው ጉዳይ አነጋጋሪ ይሆናል። ፕሬዝደንት ኢሳያስ አፈወርቂንም የሚተኩ እንደ ብርጌድ ንሓመዱና ሌሎች ተቃዋሚ ኃይሎች የሚያደርጓቸው እንቅስቃሴዎች አሁን ላይ ተፋፍመው መቀጠላቸውና በዋናነት እዚህ ጋር የምንገነዘበውና ለማሳረጊያነት ላድርገው ይህም መረጃ ይህንን አጠቃላይ ቀጠናዊ ለውጥ የአሜሪካ መንግስት በደንብ እየደገፈው እንደሆነ ነው መረጃው የሚጠቁመው። ምክንያቱም የአሜሪካ መንግስት እነኚህን ሽማግሌ አዛውንት መንግስታት አልፈለጋቸውም። አሁን ቀጠናው ላይ የአሜሪካ መንግስት ከማይፈልጋቸው ኃይሎች ጋር አብረው እየሰሩ ስለሆነ ሽብርተኝነትን ለመከላከል አብረን እንሰራለን እያሉ ራሳቸው ሽብርተኛ ሆነው ከሽብርተኞች ጋር የሚያመሳስል ስራን እየሰሩ ስለሆነ ስላስቸገሩትም አሁን በምስራቅ አፍሪካ ቀጠና በቀይ ባህር ቀጠና ሰላምን የሚያሰፍን አዲስ ለውጥ እንዲመጣ ነው የሚፈልገው። ይህንን ለማሳያነት እንዲጠቅማችሁ የአሜሪካው ዲፕሎማት ወይም የአሜሪካ ተደራዳሪ ሰው ናቸው የሚባሉት ሚስተር ሩዶልፍ ያታላ ወይም ኢታላ የሚሏቸዋል። ያታላ ለማንኛውም አዲስ አበባ ገብተው ነበረ። ከቀድሞ የትግራይ ክልል ጊዜያዊ አስተዳደርና አሁን ደግሞ የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች ልዩ አማካሪ ሚኒስትር ከሆኑት ከአቶ ጌታቸው ረዳ ጋር ውይይት አድርገዋል። በተለይ ከብርጌድ ንሓመዱና ከቀይ ባህር አፋሮች የትጥቅ ትግል ጋር በተገናኘ ውይይት አድርገው የአሜሪካ መንግስት የኢትዮጵያ መንግስትን የባህር በር ጥያቄ እንደሚደግፍ አረጋግጠውላቸዋል የተባለው። ስለዚህ ለኢትዮጵያ ይሄ ትልቅ ብስራት ነው። በቀጠናው በቀጣይ እኚህ ሰው ከስልጣን የሚነሱና ልክ እንደ ጓደኞቻቸው እንደነ ሁስኒ ሙባረክና እንደ አልበሽር ከስልጣን የሚሸኙ ከሆነ የምስራቅ አፍሪካ ቀጠና በአዳዲስ ወጣት ወይም ደግሞ ጎልማሳ አመራሮች እየተመራ እንግዲህ ቀጠናዊ የኢኮኖሚ ትስስሩን በማጠናከር የሰላምና የደህንነት ሁኔታውንም በዛው ልክ እንደዚሁ አጠናክሮ በቀጣይ ዓለም አፍሪካ ለመግባት የምትመርጠው ዋና የንግድና የኢንቨስትመንት መዳረሻ የሚሆን ቀጠና ይሆናል ተብሎ ይጠበቃል ማለት ነው። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ የፖድካስት ፕሮግራም መረጃችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ እጅጉን በማመስገን ከዚህ መረጃ የተረፉትን ሌሎች መረጃዎች ደግሞ በቀጣይ ፕሮግራማችን ይዘንላችሁ እንደምንቀርብ እየገለጸን ለአሁኑ በዚሁ ተሰናበትን። ቸር ሰንብቱልን። ሰላም።